ኦልሬዲ 12 ሰዓት ተኩል ነው ከጠዋቱ ማለት ነው። እና በዚህ ሰዓት ቪዲዮ እንድሰራላችሁ ያደረገኝ ነገር እሱን ከመንገሬ በፊት ያው እንደምታዩት እኔም ከእንቅልፌ መነሳቴ ነው። በዛ ላይ ማብራትም አልነበረም። ግን ደግሞ ለእናንተ ለውድ ቤተሰቦች መናገር ያለብኝ ነገር ስላለ ነው። ውድ ቤተሰቦቼ እኔ ትላንት ተፈጠረ የተባለው ነገር እኔ እሷ ላይ አድርጌባት አይደለም። ማለት ማድረገውም እኔ አልነበርኩም ሁኔታው ማለት ነው። እንደዛ እንዲፈጠር የሆነበትን ምክንያት እሷ ራሷ ታውቀዋለች። ግን ደግሞ እኔ ጨክኜ ወይ ደግሞ እሷ ላይ ጉዳት ለማድረስ ምናምን ያደረግኩት ነገር እንዳልሆነ ታውቃለች። ግን ደግሞ እሷ ከኔ ለመራቅ ሰበብ ነው የምትፈልገው። ሰበብ እየፈለገች ስለሆነ ይህን ነገር እንደ ሰበብ ተጠቀመችው ማለት ነው እንጂ ማለት እሷን ለመጉዳት ምናምን ያልሆነ ነገር እንደሆነ ታውቃለች። እኔም ደግሞ እንዳላደረግኩት ታውቃለች። እኔ አድርጌው ቢሆን ኖሮ ማለት በዛ ልክ እንደዛ አልሆነም ነበረ። ግን ደግሞ እኔ ያላደረግኩትም እንድታውቁት ነው ይሄን የምነግራችሁ። ግን ውድ ቤተሰቦች ማታ ማለት ከማታ ጀምሮ ድምጿን አልሰማውም። ከዛ በኋላ እስቲ የት ናት ብዬ ቤት ውስጥ ፈለኳት። ቤት ውስጥ ፈልጋት የለች፣ ጭራሽ የለችም ቤት ውስጥ። ሙሉ የእሷ መኝታ ቤት ገባው፣ ሶስተኛው መኝታ ቤት ገባው፣ የልጅቷ መኝታ ቤት፣ ሁሉም ጋር ፈለኳት የለች። የት እንደሄደች እኔ አላውቅም። እና እንድታቂው ማለት እኔ ለዚህ ህይወት አብሬሽ ለመሆን በጣም ብዙ ለፍቻለሁ። ያቅሜን አንቺ ላለማስከፋት ብዙ ሞክሬያለሁ። አንቺ ምንም ቢሆን ነገሮች እንዳሰብናቸው እንኳን ባይሆኑ ግን ደግሞ እንድንቻቻልና አንቺ ላይ ያለው እልህ እንዲወጣ አስቤ ነው የደረኩብሽ እንጂ ሁሉን ነገር እኮ መተው ቀላል። ሁሉ ነገር ምን አገብ አንዳንዴ የራሳችሁ ሰው ሲሆን አይደለ እንትን የምትሉት የምትናገሩት ምን የምትሉት እኮ የራሳችሁ ሰው ስለሆነ ነው። ብትጣሉ ሰውን እኮ ካልወደዳችሁት እኮ መናገርም አያስፈልግም። ምንም ማድረግ ንቆ መተው ይቻላል። በቀለል አድርጎ ንቄ ብተዋትስ? አያችሁ። ግን ስለምወዳት ስለማፈቅራት ነው ያ ነገር የሆነው ማለት ነው። መውደዴና ማፍቀሬ ለእሷ ትርጉም አጣ። ያ ነገር እንዲገባት ብዙ ሞከርኩ። ግን ደግሞ ማለት ሚስት ብዙ ነገር ትችላለች ሲባል አውቃለሁ። ሰው ማለት በተናደርኩ ሰዓት ማለት አሁን እናንተ ባታዩ ኖሩ ለምሳሌ እውነት ለመናገር ለምሳሌ የሆነ ነገር ተናድጄ የሆነ ነገር ሳደርጋት ወይ ስንጣላ ወይ ምን ስል እናንተ ባታዩ ኖሩ እናንተ እንዴት በዚህ ልክ ብላችሁ በቃሽ ከቤት ለቀሽ ውጪ ባትሏት ኖሩ ይሄኔ የኔና የሷ ግጭት በአጭር ይፈታ ነበር። አሁን ማንንም ተወቃሽ ለማድረግ አይደለም፣ እኔ ምንም አልልም። ግን ደግሞ እባክሽ ማለት ደህና እንደሆንሽ ካወቅኩ ይበቃኛል።
ደህና እንደሆንኩ ካወቅኩ ደህንነትሽን የሚያሳውቅ ቪዲዮም ከሰራሽ ባለሽበት ቦታ አልደርስብሽም፣ ጨራሽ አልደርስብሽም። እና ደህና መሆንሽን ማወቅ ፈልጋለሁ። ይህን ቪዲዮ ካየሽው ደህንነትሽን ብታሳውቂኝና ደህና ነኝ ብትይኝ በጣም ደስ ይለኛል። ለእኔ ብቻ አይደለም፣ መጥፋትሽን ስነግር ብዙ ሰዎች ይጨነቃሉ። ይሄንን ማለት የለችም የት እንዳለች አላቅም ብዬ ስናገር ብዙ ሰዎች ስለሚጨነቁ ለእኔም ባይሆን ለእነሱ ብለሽ ያለሽበትን አሳውቂ። ከዛ ባለፈ ችግር የለም፣ ሁሉን ነገር ጊዜ ይፈተዋል። ለማንኛውም ለዳኒም ሆነ ማሚ ጋም ደውያለሁ፣ ማለት እንደሌለች እንዲያውቁ። አቶ ዳንኤልም እኔ ያደረኳት ነገር እንደሌለ እንዲያውቅልኝ ለመንገር ጠርቼዋለሁ። ስለዚህ ያው ለሁሉ ነገር እግዚአብሔር የራሱ የሆነ መፍትሄ አለው። በዚህ ሌሊት ያው ሌሊቱን አልተኛውም። ስልክ ስደውልላት ነበር፣ ቴክስት ሳደርግ ነበር ያለችበትን ለማወቅ። ያልደወልኩበት ቦታ የለም። ለዛ ነው ሌሊት ቪዲዮ የሰራሁላችሁ ያለሁት ማለት ነው። ብቻ እወቁልኝ። ያው የለችም፣ ከቤት ወጥታለች። ብቻ ግን ከባድ ነው የምትወዱትን ሰው ማጣት። የምር እኔ ከእሷ ጥላቻ የለብኝም። እንዴት አደርሽ? ደህና ነኝ። ሲጨንቀኝ ጊዜ ለምን ተጨነቅ? አይ እንደሌለች እንዲያውቁ። ምክንያቱም በቃ ቤት ውስጥ እንደሌለች ለእነሱ ለማሳወቅ። ዳኒንም ጠርቼዋለሁ።